ኖች ኢትዮጵያውያን ኤርትራውያን ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ወንጌላዊ ጸገነት ነኝ። እግዚአብሔር የተባረከ ይሁን ወገኖቼ። አንዲት ጴንጤታችን ለዮኒ ማኛ ህልም አይቻለው ሴት ልጅ ትሞታለች አለችው። ስሙኝ፣ ይሄ ነገር ሲሪየስ። ለምን ብትሉኝ ዮኒ ማኛ ሚናገረውን ስለማያውቅ ኦርቶዶክስ ከመሆን ልጆቼን ይንሳኝ ብሎ በልጆቹ ሲምል ነበር። ህልም ልንገርህ። እሺ ይመች። እየፈራው ነው ግን የምር የሚያስፈራ ህልም ነው። እኔ አልፈራም። ህልም አስፈርቶኛል። ሆረር ፊልም ብዙ ጊዜ አለ። እሺ ካልክ እንግዲህ ልናገር። እሺ በህልሜ ማለት ነው። በእውነት ነው የምልህ፣ እግዚአብሔር ምስክሬ ነው። በእግዚአብሔር ፊት ነው የምናገረው። አንተን ያው ፎሎወርስህ ራሱ አይደለሁም፣ ፎሎ አድርጌም አላውቅም። ግን በፊት በጌታ እያለ ፎሎ አድርጌ ነበር። ልክ ስትወጣ ፎሎ አንስቻለሁ። እኔ ሁሌ በጌታ ነኝ፣ ይቅርታ አድርጊልኝ። አሁንም ልናገር ህልሜ ልናገር። አይ በጌታ እያለ ምናምን ስትይ አሁንም በጌታ ነኝ። በፊት እንዲያውም በስካቦኛ ነኝ። ልንገርሽ ብዬ ነው። እሺ ችግር የለውም። እሱ ልንገርሽ። እሺ እና የምር ለቅሶ ነው ያየሁት። ሶሪ። ከዛንም በኋላ ብዙ ሰው እያለቀሰ ነው። ከዛን ምንድነው ማን የሞተው ምናምን ስል እግዚአብሔር ምስክሬ ነው። ከዋሻው እግዚአብሔር ይፍረድብኝና የዮኒ ማኛ የመጀመሪያ ሴት ልጅ ማያ ሞታ ነው ማለት ሞታ ነው አላሉም፣ ወደ ጌታ ሄዳ ነው አሉኝ ማለት ነው። ከዛን ወይኔ በጣም አዘንኩ። እኔ ራሱ በጣም እያለቀስኩ ነው። ሰው ልክ ነፃነት ወርቅነህ እንደሞተ ሁሉም ሰው አዝኖ ነበር አይደለ? ብዙ ሰው ደንግጦ ነበር። ልክ እንደዛ ነበር ሚዲያው ላይ የሆነው እና ህዝቡ በጣም ያለቅሳል ምናምን፣ ብዙ ህዝብ ተሰብስቦ ነው። ከዛን እንዴት እንደዚህ ሆነ ምናምን ስል አንተ ደግሞ ወደ ኦርቶዶክስ ተመልሼ ከሄድኩኝ እግዚአብሔር ልጆቼን ይውሰድ ነው እግዚአብሔር ልጆቼን ምናምን ምለሃል በልጆች ማለት ነው። እና እግዚአብሔርን ሌላ ነገር ሰምቼ አይደለም፣ ግን ህዝቡ የሚለው ወይኔ እንዴት ሞተች ምናምን ስል እሱ እኮ ወደ ኦርቶዶክስ ከተመለስኩኝ እግዚአብሔር ልጆቼን ይውሰድ ብሎ ምሏል እና እግዚአብሔር ያንን አደረገበት አሉኝ ማለት ነው። አትማል ይላል። ከዛቺ ጴንጤ እህት በእውነት ነው ብላችሁ ሲሪየስ ሆና ነው የነገረችው የወንጌል አማኞች። እሱ ደግሞ ምን አላት? እኔ የወንጌል አማኝ ነኝ አለችው። የወንጌል አማኝ ህብረት የለም አንድ አይደላችሁም አላት። አንተ አልክ ወንድም አለ፣ አንተ አልክ። እኛ ግን የክርስቶስ ኢየሱስ አማኞች አንድ ነን። ያመንከውን አንተ ታውቃለህ። እንዴት ስለ እግዚአብሔር ቤት ኔጌቲቭ ይነገራል? ወንድም አለ አሁን ይወዳው ወደ አንተ መጣልን። ንስሐ ቶሎ ካልገባ እግዚአብሔር ምስክሬ ነው። እቺት ምን አለች? ለቅሶ በአንተ ቤት ሆኖ ማን ነው የሞተው ስል ያንተ ሴት ልጅ ናት አሉኝ። አረ በጣም ይለቀሳል አለች። ማን ነው የሞተው ስል ወደ ጌታ ሄደች። ማን? የዮኒ ማኛ ልጅ። ብዙ ሰው ተሰብስቧል አለች። ከዛስ ብዙ ሰው እያለቀሰ ነበርና ስጠይቅ የዮኒ ማኛ ልጅ ነው ሴት ልጅ ናት የሞተችው አሉኝ። በጣም አዘንኩ። ወንድም አለ መዳን ተወጣ ንስሐ ግባ። እስከ ዛሬ ድረስ ወንጌል ይዘቅዘቅ ባናቱ ይተካል ያልክበት ምን ያላልከው ነገር አለ? ወንድሞችን ያሳቃክበት የተሳደብክበት። አሁን ደግሞ ይሄ የመጨረሻ። ይሄ ህልም ቀላል እንዳይመስልክ፣ ሲሪየስሊ ማየት አለብን። ሴት ልጁ ይሞታል አለች። ንስሐ ግባ። ካለፈው ይልቅ የምንበረታበት የምንተጋበት ኤክስትራ ማይል የምንሄድበት ተጨማሪ መንገድ የምንሄድበት የምንጨምርበት የምንዘረጋበት ነው። በብዙ ጥረት በብዙ ትጋት ካልሆነ ዘመኑን አንሻገርም፣ ጠላትንም አናሸንፍም። በነበረው አይሆንም ወገኖቼ። እና እናቴ በህይወት የለችምና ምን ትል ነበር ብትሉኝ ኢዝ ነው እንጂ ወዝ ምን ያደርጋል ትል ነበር። አይገርማችሁ? ኢዝ ማለት ያሁን ነው፣ ወዝ ማለት ያለፈ ነውና ኢዝ ነው እንጂ ወዝ ምን ያደርጋል ትል ነበርና ትላንትና ጸልያለሁ ዛሬ አልጸልይም አይባልም። የጸሎት መልስ የሆነ መግለጫ ከኦርቶዶክስ አካባቢ ሰምተናል። በጣም ብዙ ነው የምንጸልየው። ነው መልእክታችንም እኮ ብዙ ጊዜ ወደ ንስሐ ተመለሱ የሚል ብዙ ጊዜ እኔ በተለይ እናገራለሁ፣ ብዙዎችም እንናገራለን በዚህ ጉዳይ ላይና የጸሎት መልስ የሆነ መግለጫ ከኦርቶዶክስ ተሰጥቷል። በዚህ ጊዜ በዓለም ዙሪያ ላላችሁ ለኢትዮጵያ ኦርቶዶክስ እምነት ተከታዮች ይህንን ጊዜ ካልጮህን፣ ካላለቀስን፣ ንስሐ ካልገባን፣ በዚህ ጊዜ ኃጢአተኝነታችን እውቅና ካልሰጠን እቺ ላይ ነጥቧ አግኝተውልኛል። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ዙሪያ ያላችሁት በየትኛውም በዓለም ዙሪያ ያላችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ወገኖቻችን ይሄን ጊዜ በዚህ ጊዜ ካልጮን፣ በዚህ ጊዜ ካላለቀስን፣ በዚህ ጊዜ ንስሐ ካልገባን፣ በዚህ ጊዜ
ለኃጢአተኝነታችን እውቅና ሰጠን ልባችን በእግዚአብሔር ፊት ካላፈሰስን መቼም ልናደርገው ስለማንችል ይህንን እንድታደርጉ በእግዚአብሔር ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም በታላቅ አክብሮት እንጠይቃችኋለን። ለምን ብትሉኝ ለኃጢአታችን እውቅና ካልሰጠን ማለት ኃጢአተኛነታችንን ካልተቀበልን ንስሐ መግባት አንችልም ነው። ኃጢአተኝነታችንን እንቀበል ነው። ይሄ ምንድነው ካላችሁ ወደ ልብ መመለስ ይባላል። ይሄ ትልቅ እርምጃ ነው። ቆም ብለን ውስጣችንን እንመርምር። ከመገዳደል ምን አተረፍን? ከጦርነት ምን አተረፍን? ዛሬ ወደ እግዚአብሔር እንመለስ ብለዋል አባቴ። በጣም በጣም ደስ ብሎኛል። ጌታ ይባርኩት። በዚህ በንስሐ ጉዳይ በርቱ ላል እግዚአብሔር ይባርኩት። ደስ ብሎኛል በጣም በጣም የምናውቀው ይሄ በደቡብ አፍሪካ ህብረተሰቡን የደቡብ አፍሪካን ህብረተሰብ ወክሎ ብዙ መልእክት የሚያስተላልፍ እርስ በርስ መገዳደል ይቅርብን የሚል እንደ ተወካይ የሆነ ሰው አለ። ኦልሬዲ እኛ በራሳችን እያለቅን ያለን ሰዎች ነን። አም ታርጌትድ ወንድሜ ቅድም ስለ ፍርናኬ የመሰከርክ ነው። ፍርናኬ አንድ ልጅ ሞቷል፣ ሴኩሪቲ የመሰረትኩት አሁን ግን አም ታርጌትድ ይሄን እያደረገ ያለ አበሻ ነው። ያው ምን እንዴት እህቶቼና ልጅ አቅፎ ወንድሞቼ የሰው ሀገር እየተሰቃዩ እንዴት ብዬ ዝም እላለሁ ብዬ ነው እያወራ ያለሁት። ከትላንት ወዲያ ያሳለፍኩትን እኔ ነኝ የማውቀው። አጠገብ ያሉ ጓደኞቼ ሰምቷሉ በስልኬ ላይ ምን እንደመጣ። ስለዚህ እያለቅን ያለ ነው በራሳችን ነው። በደንብ ስሙ። ደቡብ አፍሪካ ያለ ኢትዮጵያ አሁን የውላችሁ 6,600 ራንድ ነው የኢትዮጵያ 20 ምናምን ሺህ ከአንድ ሱቅ ከሰበሰቡ በኋላ ድጋሚ ሰብስቡ 1,200,000 ነው የሚፈልገው ብሎ ነው አሁን በሚባሉ አካባቢዎች ላይ ቦምብ እየጣሉ ያሉት። ታዲያ ኢትዮጵያ ነፍሰ ገዳይ አይደል? ለምንድን ነው እውነት የማታወጡት? ደቡብ አፍሪካ ያለ ኢትዮጵያዊ እርስ በርስ እየተላለቀ ነው። በዚህ በመከራ ሰዓት እንኳን ወንድሙን ያስገድላል አሉ በገንዘብ የተነሳ። አይገርማችሁ? የኢትዮጵያዊ ክፋት የት ጋር ጥግ እንደደረሰ አስቡት እናንተ። እና ለፈው በዚህ ከአርብ ጀምሮ አሜሪካ ጁላይ 4 የሚለውን የነጻነት ቀን አክብራለች። በጣም ደስ የሚል ነው። በጣም ከአሜሪካኖች ብዙ ነገራቸው ጋር እስማማለሁ። እና በዚህ ቀን ሁሉም አሜሪካዊ ሀገሩን በማሰብ በእግዚአብሔር ፊት ዝቅ ብሎ በጸሎት በዓሉን ከፍቷል። ይሄ በጣም ደስ ይላል። በቃ የአሜሪካ በረከቷ ጸሎቷን፣ የአሜሪካ በረከቷ ከእግዚአብሔር ጋር ያለ ግንኙነት ነው። ህዝቡ ምንም ይሁን ምንም እግዚአብሔርን ይወዳል። አሁን በተለይ በአደባባይ እኛ እኮ ሰልፍ ወጣን ማለት የኢትዮጵያ የሆነ በዓል ማለት እኮ አድዋ በዓል ወይ ደግሞ የነጻነት በዓል የኢትዮጵያ ቀን ምናምን ከተባለ መፈክራችን እኮ ያዘው በለው ነው፣ ግደለው ነው ወይ የሰው ስም ነው የሚጠራው። ስሙ ባካችሁ ከአሜሪካን እንማር። እነዚህ የተደላደሉ የተለያየ ባንዲራ እንኳን የላቸውም። የክልል ባንዲራ ምን አገባን እኛ? የክልል ባንዲራ እናንተ መለያየት የሰይጣን ነው፣ እግዚአብሔር አይደለም። ሌላው ደግሞ አሁን በዓለማችን መቼም የመጨረሻው ዘመን በጣም በተለያየ ምልክት እየተገለጠ ነው። ግን ትውልድ አልነቃም። በተለይ ኢትዮጵያ እንደ ኢትዮጵያዊ ተኝተናል፣ እንደ ቤተክርስቲያን ተኝተናል። ምንም አይመስልንም እናንተ፣ ምናችንም አልተቀየረም። ስለ ምጽአት አዋጅ አይነገርም፣ ጆሮም የለውም፣ ስብከት የለውም። የሆነ ሰው እንዲዘጋጅ፣ ቅዱሳን እንዲዘጋጁ፣ ትውልዱ እንዲዘጋጅ፣ አዌር እንዲሆን ከዓለም አካሄድ ጋር እግዚአብሔር የደበቀን ነገር የለም እናንተ። የመጨረሻው ዘመን በደንብ እየተገለጠ ነው። በጎርፍ ይገለጣል፣ በመሬት መንቀጥቀጥ ይገለጣል። አሁን ደግሞ በሙቀት እየተገለጠ ነው። በተለይ ዩሮፕ፣ አሜሪካ ራሱ ሙቀት ሊገለን ነው። ደግነቱ ያው የኤር ኮንዲሽን የሚባል ቤታችንም መኪናችን ውስጥም አለ እንጂ በተለይ ባለፈው ቅዳሜና እሑድ ኃይለኛ ሙቀት መጥቷል። ይሄ ደግሞ ዝም ብሎ እንዳይመስላችሁ። አንደኛ ዓለም አልቆባታል፣ ሁለተኛ እግዚአብሔር ዓለምን እያናወጠ ነው። በዚህ በራእይ 16 ከ8 እስከ 9 ምን ይላል መሰላችሁ? አራተኛ ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችም በእሳት ልትቃጠል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። አሁን ይሄ መሬት መንቀጥቀጥ ያለበት የነበረበት ቬኔዙዌላ ሰዎቹ ክርስቶስን እያላገጡ ይደንሱ ነበረ በዋዜማው። እናንተ ቀስ እያለ ጉድ እየወጣ እኮ ነው። በኢየሱስ ላይ የሚያላግጥ እግዚአብሔር በስሙ አይደራደርም፣ በተፈጥሮ ይቀጣል። ንስሐ አልገቡም፣ እግዚአብሔርን ተሳደቡ ይላል። ይኸው ራእይ አሁን ያነበብኩላችሁ። ይሄ የእግዚአብሔር ነገር ነው ወገኖቼ። ባን ጉድ አምጥታለች። ምን ብትሉኝ ትራምፕንና ናታንያሁምን ላስገደለ ከ100 ኪሎ ግራም በላይ ወርቅ ሸልማለሁ ብላለች። አያችሁ አለው። ስሙ የጥፋት ዘመን
ኔታንያሁን ወይ ዶናልድ ትራምፕን ለሚገድል ሰው ከ100 በላይ ኪሎ ግራም ወርቅ ሊሸለም እንደሆነም ተገልጿል። ከቴህራን አቅራቢያ በምትገኘው የባራሚን ከተማ በተደረገ እንግዲህ ህዝባዊ ስብሰባ ላይ እንደምትመለከቱት ተናጋሪው የእስራኤልን ጠቅላይ ሚኒስትር ኔታንያሁን ወይም ደግሞ ዶናልድ ትራምፕን ለሚገድል ሰው 100 ኪሎ ግራም ወርቅ ይሸልማል ብለዋል። ኢራን ሆይ ሲያምርሽ ይቅር እላለሁ እኔ። የአሜሪካንም መሪውን የእስራኤል መሪ አይገደልም። እንዳማራችሁ ትቀራላችሁ። ለምን ብትሉኝ በክርስቶስ ኢየሱስ ደም የተሸፈኑ ናቸው። መጨረሻ ቪዲዮ ምንድነው? ኢትዮጵያም ከናይጄሪያ ቀጥሎ ክርስቲያን የሚታረድባት ሀገር ተብላ በዓለም እየተወራባት ነው። እናንተ ነጭ ነው ሲናገር የሰማሁት። ይሄ ሰው ክርስቲያን ወንድሞቻችን እናቶቻችን እየታረዱ እኛ እንዴት ዝም እንላለን? አካላችን አይደሉም ወይ? አካላችን ናቸው እነዚህ ሰዎች እና ስቃያቸው ሊሰማን ህመማቸው ሊያመን ይገባል። በኢትዮጵያና በናይጄሪያ ክርስቲያኖች በጨካኞች ወድቀው እየታረዱ ነው እያለ ሲናገር ሰማው። ይህን እያየን እኛ በተመቻቸ አልጋ ላይ እንዴት እንኖራለን እያለ ነው። የሀገሬም የክርስቲያን ግድያ በዓለም ዙሪያ ትኩረት አግኝቷል ወገኖቼ። እግዚአብሔርም ዝም አይልም። ነፍሰ ገዳይ ኃጢአተኛ ነው፣ ነፍስ መግደል ኃጢአተኝነት ነው ብዬ አምናለሁ። እግዚአብሔር የተባረከ ወገኖቼ።